በ1966 ዓመተ ምህረት የአገር ባህል ተጫዋቾች ማህበር በሚል አዝማሪዎች ተሰብስበው እንደጀመሩት ይነገራል። ከዚያም ለዋናው ኪነት ቡድን ምልመላ በ1969 ዓመተ ምህረት መካሄዱም ይወሳል። ከ1971 ዓመተ ምህረት በኋላ ደግሞ ሀገር አቀፍ መሆን እንደቻለም ዛሬም በሕይወት ያሉ የቡድኑ አባላት ይመሰክራሉ። የወሎ ላሊበላ ባህል ቡድን በአገራችን በኪነ ጥበብ ዘርፉ በተለይ የባህል ሙዚቃን ከነሙሉ ክዋኔው ቱባውን ባህል ለሕዝብ በማስተዋወቅ ረገድ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የጎላ ሚና የተጫወተን ቡድን ነው። በኢትዮጵያ ሙዚቃ ውስጥ ምልክት የሆኑት አራቱ ቅኝቶች ባቲ፣ አንቺሆዬ፣ አምባሰልና ትዝታ ቅኝቶችን በማስተዋወቅ ረገድ የወሎ ላሊበላ ቡድን አበርክቶው የላቀ ነው። ከወሎ ላሊበላ ኪነት ቡድን መመስረት በኋላ ነው ሌሎች በሀገራችን የሚገኙ የባህል ቡድኖች በሙዚቃ ኢንዱስትሪ ውስጥ ድርሻቸውን ማሳረፍ የቻሉት። በመድረክ ብቻ ይታወቁ የነበሩት እነዚህነቱ ማባና ማሪቱ ለገሰ በካሴት መምጣታቸውም ለሌሎች አርያ መሆኑም ይነሳል። በዚያ ዘመን ላሊበላ ኪነት ቡድን የወሎም የሀገርም ኩራትም ድምቀትም ነበር። 1983 ከመንግሥት ለውጥ ጋር ተያይዞ ኪነት ቡድኑ የፈረሰ ሲሆን ከ22 ዓመት በኋላ በ2006 ዓ ም በደቡብ ወሎ ዞን አስተዳደር አማካኝነት ነባርና ወጣት አባላትን በመያዝ ዳግም ተመስርቷል። አሁን የተለያዩ ድምፃውያን ተወዛዋዦችና ሙዚቀኞችን በማቀፍ በወሎ ዩኒቨርሲቲ ስር ሆኖ እየሰራ ይገኛል። የወሎ ዩኒቨርሲቲ የዩኒቨርሲቲውን ዓለም አቀፋዊ ተደራሽነት ከፍ ለማድረግ እንዲሁም የወሎ ላሊበላ ባህል ቡድንን ዓለም አቀፍ ግንኙነት እንዲኖረው ለማስቻል ከፈንዲቃ በዓል ማዕከል ጋር በመተባበር ሴሚናር አዘጋጅቷል። የወሎ ዩኒቨርሲቲ የዓለም አቀፍ ግንኙነት አጋርና ትብብር ዳይሬክተር ዶክተር አስረስ ሞላ የመድረኩን ዓላማ እንዲያስረድተዋል። ይህ ፕሮግራም ስናዘጋጅ መጀመሪያ ላይ ያው የዓለም አቀፍ ግንኙነትን እንደሚመራ ክፍል ስነግራችሁ የዩኒቨርሲቲያችንን ዓለም አቀፍ ተደራሽነት ዓለም አቀፍ ቪዚቢሊቲ ወይም እይታ ለመጨመር አንዱ ነው። በሁለተኛ መልኩ ደግሞ አርት ሰዎች ናቸው የመጡት የአርት ሰዎች የኛ ሴንተር ኦፍ ኤክሰለንስ የሆነው ተቋማችን አርት ስኩል አለ፣ የወሎ ላሊበላ ባህል ቡድናችን አለ። እነዚህን ሁለቱን ተቋማት ከዓለም አቀፍ ተቋማት ጋር ማገናኘት አብሮ እንዲሰሩ በምርምር በአርት ፐርፎርማንሱም አብረው እንዲሰሩ ያን ሲያደርጉ ደግሞ የዩኒቨርሲቲውን ቪዚቢሊቲ አብረው ይዘው እንዲሄዱ፣ ስለዚህ ዓለም አቀፍ ተደራሽነቱን የተቋሙን ማጉላት በሚቻልበት መንገድ ላይ ነው የዛሬ ፕሮግራም የተዘጋጀው። በዚህ ተዘጋጀው መርሃ ግብር ውስጥ የነበሩት ትልልቆቹ መድረክ ላይ የተከወነው የመጀመሪያው ነገር መድረክ ላይ የተከወነው እንዳያችሁት የአርት ፐርፎርማንሱ ነው። የወሎ ላሊበላ ባህል ቡድን ያለውን አቅም ያለውን ልጆቹ ያላቸውን ተሰጥኦ የተለያዩ ባህል እና የተለያዩ ብሔር ብሔረሰቦችን የዳንስ ፐርፎርም መድረክ ላይ የተደረገበት ነበር የመጀመሪያው። ሁለተኛው ደግሞ የኢትዮና የቻይናና የኢትዮጵያ ግንኙነት ከ15ኛው ክፍለ ዘመን ጀምሮ የነበረ እንደነበር ከአክሱም ዘመነ መንግስት ጀምሮ የነበረ የኢትዮ የቻይና ግንኙነት እነዚህ በአርት የሚገለጹ በታሪክ የሚገለጹ በታሪክ ፕሮፌሰር በሆኑት ቀርቧል እንዳያችሁት። ከሱ በሁለተኛ ደረጃ የሶሺዮሎጂ ፕሮፌሰርና የዳንስ አርቲስት በሆኑት ፕሮፌሰር አሁንም ሁለተኛዋ ፕሮፌሰር እና በመላኩ የፈንዲቃ ዳይሬክተር በሆነው መላኩ በእነሱ መካከል የነበረ አቀራረብ ነበር። ዳንስ ወይም ኢምፕሮቫይዜሽን ማለት ምን ማለት እንደሆነ ተሰጥኦን እንዴት አድርጎ የሀገር በቀል እውቀቱን ክህሎቱን ጥበቡን ሳይለቅ እንዴት አድርጎ ግሎባላይዝ ዓለም አቀፋዊ ማድረግ በሚቻልበት መንገድ ላይ መላኩና ፕሮፌሰሯ የነበራቸውን ቃለ ምልልስ አይታችኋል። እነዚህ ሁለቱ ናቸው የነበሩት ዋና ዋና ፕሮግራሞቻችንና ሁለቱም ፕሮግራሞች ዋና ዓላማ ያደረጉት የልጆቻችንና የዩኒቨርሲቲያችንን አቅም ለነዚህ ዓለም አቀፍ ለሆኑ ሰዎች መላኩ የፈንዲቃ ዳይሬክተር የሆነው ዓለም አቀፍ ነው። እሱ የእኛን ልጆች እንዴት አድርጎ እንጌጅ ማድረግ እንደሚችል ማካተት እንደሚችል በስራው ውስጥ እነዚህ ዓለም አቀፍ የሆኑ ሰዎች ደግሞ ሁለቱ የመጡት ፕሮፌሰሮች ምናልባት እዚህ ላሉ አርት ስኩል ላሉን መምህራኖች ተማሪዎች
የትምህርት እድል የሚያገኙበትን ምርምር በጋራ የሚሰሩበትን መንገድ ታሳቢ ተደርጎ እነዚህ ሁለት ዋና ዋና ፕሮግራሞች ናቸው። ዶክተር አክለውም ፈንዲቃ የባህል ማዕከል ጋር የሚሰራው ስራ ተቋሙ ካለው ዓለም አቀፍ እውቅና አንጻር ፋይዳው የጎላ መሆኑንም ገልጸዋል። አቶ መላኩ የፈንዲቃ ዳይሬክተሩ ዓለም አቀፍ እውቅና ያለው ሰው ነው። በአሜሪካም በአውሮፓም በኤሽያም በሁሉም አህጉራት በአፍሪካም ጨምሮ እውቅና ያለው ሰው ብዙ ግራንቶችን የሚያስተዳድር ነው። ብዙ የጥበብ ሰዎችን የሚያበቃና ከፍ የሚያደርግ ወደ ታላቅ ቦታ የሚያደርስ ነው። ስለዚህ የዚህ መድረክ የመጨረሻ መዳረሻው የመግባቢያ ስምምነት ነው። መግባቢያ ስምምነቱ ውስጥ ዋና ዋና ማሰሪያዎቹ ያው ብዙ ጊዜ እንደሚታወቀው ምርምር በጋራ መስራት፣ እኛ ያሉንን የመምህራንና ተማሪዎቻችንን የትምህርት እድል እንዲያገኙ በውጭ ሀገር ያ ማለት የሀገራቸውን እውቀት ጥበብ ሳይጥሉ ዓለም አቀፋዊነትን ይዘው እንዲመጡ ዓለም የደረሰበት ለምሳሌ ጥበብ ምን ያክል ነው? በሶሺዮሎጂ ብትሄዱ፣ በሂስትሪ ብትሄዱ፣ በአርት ብትሄዱ ዓለም የደረሰበትን ጥበብ ይዘው የኢትዮጵያንም ጥበብና ባህል እንዳሳድጉ የትምህርት እድል ማመቻቸት ሊሆን ይችላል። እንደነገርኳችሁ ፕሮጀክቶችን አብሮ መቅረጽ አብሮ መስራት ይሆናል። ስለዚህ ዋና ዋናዎቹ ግብ መዳረሻዎቹ ምርምር አብሮ መስራት፣ በጋራ መስራት፣ የተማሪና የአስተማሪ ኤክስቼንጅ ልውውጥ የኛ ሰዎች ወደ አውሮፓ ወደ አሜሪካ ሂደው ልምድ ቀስመው የሚመጡበት ትምህርት ተምረው እንደሚመጡበት የነሱ ሰዎች ደግሞ እዚህ እኛ ሀገር ላይ መጥተው የኛን ሀገር ባህል ወግ የሚያጠኑበት ማመቻቸት ነው። ሌላኛው ፕሮጀክቶችን በጋራ መስራትና ለዩኒቨርሲቲው ለስታፎቹ የሚያነቃቃ እንዲሆን ነው። ስለዚህ መዳረሻዎቹ እነዚህ ሶስቱ ዋና ዋናዎቹ ናቸው። የሰው ልውውጥ፣ መማር፣ የስልጠና ማመቻቸትና ፕሮጀክቶችን አብሮ መስራት ነው። ፈንዲቃ ባህል ማዕከል መስራችና ባለቤት አርቲስት መላኩ በላይ ወደ ወሎ በመምጣቱ እጅጉን መደሰቱን ገልጾ በሴሚናሩ ላይ ያቀረበው ገለጻ ቱባው ነገር በወሎ ማህበረሰብ ውስጥ እንደሚታይ ያነሳል። ጋሽ መላኩ እና ዳምጤ ወይም ዲኑ የዩኒቨርሲቲ አብሮ መቶ ተቀብለውን ያሳዩን ነገር ገና እንደው 10 ዓመትም አይበቃውም ለመግለጽ። እኔ ራሴው የተሰማኝ ነገር አሁን አንዳንዴ ፈረንጆችን ይዘን ስንሄድ ፈረንጅ ምን የሚል ነገር አለ የለም ማንም በቃ በራስ መተማመኑ ህዝቡ ለመርዳት ነው እኛን የሚያስበው እንጂ ሌላ ነገር አያስብም። የበታች የበላይ እኩል ነው የሚያስበው እንዴት እንደኮራው በህዝቡ ህፃናቱ ላይ የማየው ስሜት አርቲስቱ ጋር ያለው ነገር ሁሉም አርቲስት ነው። በቃ መንገድ ላይ ያለው አርቲስት ነው። ከለሩ እጣኑ ከጠበቁት በላይ አሁን መቼም እንዴት ነው ቃላት የሚያጥርብህ እንትን አለ አይደለ? እና ደግሞ ሁሉም አርቲስቲክ ነው። ሀምብል ነው። ራሱን ዝቅ ያደረገ ነው። አሁን ያ በቃ በራስ የመተማመን ስሜት ከፍታ ነው ለኔ። ኢምፕሮቫይዜሽኑ ስጠይቀኝ ምን አለ መሰል አሁን ብዙ ጊዜ አዲስ አበባ ያለው ኒውዮርክን ይመኛል፣ ገጠር ብለን የምናስበው አዲስ አበባን ይመኛል። እና አንዴ ላሊበላ መጥቼ ነበር። አሸንዳ ላይ ስመጣ ምን የመሳሰሉ ተወዛዋዦች ክሊፕ ላይ የተበላሹ ስራዎችን ሊደግሟቸው ሲሯሯጡ ያለው እነሱ ጋር ያለውን ቱባውን ባህል እኔ ልማር ስመጣ እነሱ እዛ የተበላሸውን ያበላሸነው ነኝ አልበል ወደዚህ ገብቶ እሱን በዘመናዊነት እሱን ሊውጡ ሲታገሉ ያለው ለምን የዘመናዊነት ምልክት ያ ስለሚመስላቸው በስልካቸው ላይ ስለመጣ እንጂ ይሄኛው እነሱ ጋር ያለው ሪሶርስ ነው ትልቁ። ጥምቀት ላይ ኢምፕሮቫይዜሽን የሚያስፈልገው ለዛ ነው። እና ዘመናዊ ተብለው በኮንቴምፖራሪ ስም ተሰጥቷቸው የውጭ ፕሮጀክት ሊነድፉባቸው መጥቶ ያስተማሯቸው ሰዎች ኢትዮጵያን ብለው ሊወክሉ ሲሉ ከነሱ የበለጠ እዛው የመጣበት ጋር ሊወስዱት
ኮንቴምፖራሪ ሲወስዱት ኢትዮጵያ ሊባሉ አይችሉም። ከዛ ሲገባቸው ነው እነዛ ደናሾች የባህል ዳንስ ተምረው ሄደው እንደገና የባህል አስተማሪ ነን ማለት የጀመሩማ ያሉት። ስለዚህ እዚህ ጋር ያላቸው ሀብት ብዙ ስለሆነ እሱን እንዲያውቁት የኛ ኢትዮጵያኖች ችግር ያለንን አለማወቃችን ነው። እሱን ለመግለጥ ነው እየሞከርኩት እና አንድ ቀላል ነው። ለምን ያደግንበት ተፈጥሯዊ ስለሆነ፣ ግን ከባድም ነው። እንደገና ደግሞ ያንን ትቶ አጣጥሎ ሌላ ነገር ስንመለከት ይሄን እናጠዋለን። ስለዚህ አክሰንታችን፣ አለባበሻችን፣ ሽታችን በፊት የገጠር አክሰንት ካለ ፋራ የምትባልበት እንግሊዘኛ እኛም የሚል ካለ ዘመናዊ የሚደረግበት አይደለም። አሁን አዲሱ ትውልድ ነቅቷል። ደስ ይላል። በልብስ ዲዛይኑ በባህል ልብስ አድርጎ በመሄዱ ይኮራል እና ነካ እያለ ሲጨፍር ደስ ይላል። ቅቤውን፣ መፋቂያውን፣ ማበጠሪያውን አድርጎ አሁን እየተሸጠ ነው ያለው አይደለ? ስለዚህ ይሄንን አሁን ብስል ብለን የምንሰራውን ስራ ያለን ሀብት እኮ ምርጥ ነው፣ ይሄን እንዴት ከጊዜው ጋር እናስኪደው የሚለውን እንዲያተኩሩበት ለመግለጽ የሞከርኩት ነው። ፕሮግራሙ ላይ ጥናታዊ ጽሑፍ ያቀረቡትና ከሀገር ውጭ ዩኒቨርሲቲዎች የመጡት ፕሮፌሰሮች በቀጣይ ዩኒቨርሲቲው ከሌሎች ዓለም አቀፍ ተቋማት ለሚኖረው ግንኙነት አስተዋጽኦ እንደሚኖራቸው በማመን መጋበዛቸውን አርቲስት መላኩ ገልጿል። እነዚህን ሰዎች ለረጅም ዓመት እንደተገለጸው አብሬ መስራት ጀምር ያለውኝ አሜሪካ ዩኒቨርሲቲ ውስጥ መጽሐፍም አብረን ጽፈናል። ይሄም የወሎ ዩኒቨርሲቲ የጥበብ አካባቢም ስለሆነ ብዙ ነገርም ስለማይደርሰው እነሱን ለማምጣትና ይሄን ለመጀመር እኔ ታግዬ ጀምር የከፈትኩት ነገር ይሄኛውን ነገር ተገናኝቶ የልምድ ልውውጥ እንዲደረግ ከዚህ ወደዛ ከዛ ወደዚህ በስኮላርም በሙዚቃም ሂደት ይፈልጋል። ግን ይሄ ጅምር ነው። ወደዚህ ጅምር ነው የተጠጋ ነው። እነሱም እግዚአብሔር ያክብራቸው ሰምቶ የመምጣታቸው እዚህም እግዚአብሔር ይስጣችሁ እናንተ ይሄን ሁላ ተዘጋጅታችሁ መሄዳችሁና ይሄንን ነገ ይዘው ይሄዳሉ። እዚህ ከዛም ይዘው መጥተዋል፣ ለእናንተም አድርገዋል እና በዚህ ሰዓት በራሱ ሰዓት ኢትዮ ከለር ባንድ አለኝ ዱባይ ልኬዋለሁ። እኔም ሀጂ ነበረብኝ፣ ግን በዚህ ፕሮግራም ነው ቀርቼ የመጣሁት። ለምን ጥቅሙ እንደ ሀገር እንደ አካባቢ እንደ ጥበብ የሚያመጣውን ኢምፓክት ስለማቅ። ግን አሁን የሚገባ ፕሮሚስ ምናምን ነገር የለም። አሁን እንደዚህ መጀመሩ በራሱ እዚህ ጋር ይሄ አምነውኝ መምጣታችሁ እናንተ አምናችሁኝ መጠበቃችሁ እንዳኮራችሁኝ አልብሳችሁ ሙዚቃውን ጥበቡን በስዕሉ በዳንሱ አሳይታችሁ እነሱን እንባቸውን የመጣው። ስለዚህ ነገ ይዘውት እውነትም አምባሳደር ሆነው እንደሚሄዱ እርግጠኛ ነኝ። አብሬያቸው ብዙ እየሰራው ስለሆነ አላማውም ይሄ ነው። ስለዚህ የኢትዮጵያ ጥበብ ደግሞ አትለከፍ እንጂ ከተነካ በኋላ አዲክትድ ነው፣ ሱስ ነው የሚያደርገው። ያን ስለምናውቀው በራስ መተማመናችንም ጥሩ ስለሆነ ለምን የሰው አንፈልግም። በጣም ቅነን ቅንነታችን ዝቅ ያደረገና ዝቅ ያልንበት ስለምናከብር ነው። ስለዚህ ያ ነገር እነሱ ብዙ አለ ምንም ነገር ሳይኖራቸው ትንሿን ነገር ላይ ይሰቅሉታል። እዚህ ግን ማአት ፍስስስ ትረፍረፍ ያለውን ነገር ስለምን አይታይ እንትናለን ነው። እነሱ ጋር ሲያዩት ገና ሲመጡ ሲያሸቱ ልዩ ነው፣ ሲያዩ ልዩ ነው፣ ሲሰሙ ልዩ ነው፣ ሲቀምሱ ልዩ ነው። ይህንን በራሳቸው ኤክስፒሪየንስ በማድረጋቸው ነገ እርሱትም ቢባሉ አይረሱትም። እንደዚህ አይነት ዲስከሽኖችን ትምህርት ጥሩ ነው፣ ባህልም ጥሩ ነው። ሁለቱን ሚዛናዊ ባደረገ በጣም ይሄ ጥበብ የገባው ሲነገር በጣም የነቃ ውስጡ ያለውን የተኮረኮረ ሲኮረኮር የሚባንን ህዝብ ነው። ለምን ስለሚያውቀው ምንድነው እንደዚህ አይነት ኢቨንቶች ቶሎ ቶሎ ማድረግ። ትምህርትንም መናቅ አያስፈልግም፣ ይሄኛውንም መናቅ አያስፈልግም። ሁለቱ እንዴት አድርጎ ከፍታቸው ላይ መሄድ እንዲቻል እንዲህ አይነት ኢቨንቶች እንዲበራከቱ ማድረግ፣ ጥበበኛው ደግሞ ፍልስፍናው እንዲጨምር ሰርቫይቫል የሚታገልበትን ነገር ማገዝ። መንግስት ለዚህ ትልቅ አስተዋጽኦ ዝም ብሎ ምክንያቱም ደልቶን አይደለም ደልቷቸው አይደለም ዝም ብለን የምንጨፍረው። ብዙ ሰርቫይቫል ነገር አለ። የትራንስፖርት፣ የቤት፣ የአኗኗር
እድሜ የብዙ ነገሮች አሉ። እነሱ እንዲሟሉ ደግሞ የከንቲባው የመንግስት አቋም ይህን ነገር ነጻ ሕክምና ነጻ ስኮላርሺፕ ይህን እንዲያዘጋጅ በዛ መንገድ ቢሆን የበለጠ የጥበብ ሀብት ያለበት ተዝቆ ማልቀ ያለበት ሀገር ነው። ራሷ ደሴ ሀገር ነች። ማካላስተር ኮሌጅ የማህበረሰብ ጥናት ፕሮፌሰር የሆኑት ሂዩኒ ዌሎክስ እና ሚቺጋን ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ጃሚያ ሞንሰን ባዩት ባህላዊና ማህበረሰባዊ ሴት መደሰታቸውን ገልጸው ለባህል ቡድኑም ለዩኒቨርሲቲውም የሚችሉትን እገዛ ለማድረግ እንደሚጥሩ ተናግረዋል። I have to say that from the minute we arrived in Wollo, it was so moving to be welcomed by all of the members of this university wearing their ወሎ ከደረስን ጀምሮ ያየነው ነገር በጣም የሚገርም ነው። በዩኒቨርሲቲውም በባህል ቡድንም የተደረገልን አቀባበል ማራኪ ነበር። እንደዚህ አይነት ነገር በህይወት ያጋጥሞኝ አያውቅም። በጣም ደስ ብሎኛል። And I find the dance to be very beautiful, very inspiring. So I'm really impressed by the richness of በወሎ ባህላዊ ክዋኔና ባለው ሀብት በጣም ነው የተመሰጥኩት። በተደረገልን አቀባበልን በጣም ተደስቻለሁ። ውብ ጊዜ ነበረን። The culture of hospitality in this area as well. I feel very much embraced and loved. Well, I'm just so excited to come and visit this university. I hadn't known much about Wollo University, but it's clearly a place of the future. And I know there's science and technology here, but also arts and culture and performance. What a beautiful vision. ከዚህ በፊት ወደ ዩኒቨርሲቲ መጥቼ ባላውቅም ባየሁት ነገር ዩኒቨርሲቲው ለወደፊት ባለብሩህ ተስፋ ዩኒቨርሲቲ እንደሆነ ተረድቻለሁ። ሳይንስና ቴክኖሎጂን ብቻ ሳይሆን ኪነ ጥበብንም ያማከለ ዩኒቨርሲቲ ነው። ይህ ደግሞ ለእኛም ተሞክሮ የሚሆን ነው። ወደፊትም በምንችለው አቅም ዩኒቨርሲቲውን ለማገዝ እንጥራለን። And I hope that together with my colleague Hui, we can think about ways to make connections not only with our institutions but other partners, because I'm part of a partnership for African studies and the Africa-China relationship, and I'm already excited to think about ways that we can cooperate going forward. So I'm thinking about future collaborations, possible collaboration in ወደፊት በጥናቶች የተለያዩ ልምድ ልውውጦችን በመለዋወጥ እንዲሁም ደግሞ የተለያዩ ስራዎችን በመስራት ዩኒቨርሲቲው ጋር አብረን እንሰራለን። በምንችለው አቅም ለማገዝም ጥረት እናደርጋለን። Definitely. And then also because of the connection, with Fentika Culture Center. የወሎ ላሊበላ ባህል ቡድን ኃላፊና የግጥምና የዜማ ደራሲው አቶ ዳምጠው መኮንን ባቢ ዝግጅቱ መካሄዱ የወሎ ላሊበላ ባህል ቡድን ወደፊት ለሚኖረው ዓለም አቀፋዊ እውቅና ፋይዳው የጎላ መሆኑን አንስተዋል። በጣም ነው የማመሰግነው የወሎ ዩኒቨርሲቲ ስፔሻሊ የዓለም አቀፍ ግንኙነቱ ከኛ ህዝብ ግንኙነትም ጋር በመተባበር የፈጠሩት ኢሜጅ ነው ይሄ እና እነዚህ ፕሮፌሰሮችም እና መላኩንም እዚህ ድረስ መላኩ በላይን አርቲስት መላኩ በላይን ስላመጡልን በጣም ነው የተደሰትነው። እኛም ፐርፎርም አድርገናል። አንዳንድ የኛ ያሉን ነገሮች እንግዲህ ዋናው ዓላማ ምንድን ነው? ወሎ ላሊበላ ባህል ቡድን እንደ ወሎ ብቻ አይደለም የተዘጋጀው። እናንተም ሚዲያዎች በቅርብ እንደምታውቁት
ኢትዮጵያዊ ሆኖ ነው የተዘጋጀው። ሲዘጋጅ ጀምሮ ኢትዮጵያን እንዲወክል አድርገን ነው ያዘጋጀ ነው እና በሙሉ የኢትዮጵያን ብሔር ብሔረሰቦች ነው የምንሰራው መድረክ ላይ የምንሰራው። ስለዚህ እነዚህ ሰዎች ጋር ወክለው የመጡበት ዩኒቨርሲቲም ጋር ኮንታክት ማድረጋችን ለወደፊቱ ስራችን ትልቅ ድርሻ ይኖረዋል። ስለዚህ እኔ በጣም ደስተኛ ነኝ። እንደ ወሎ ላሊበላ ኪነት መሪነቴ በጣም ተደስቻለሁ ስላገኘኋቸው። ወደፊት ደግሞ ኮንታክት እናደርጋቸዋለን። የተሻለ ቻንስ ይኖረናል ብዬ አስባለሁ። ወሎ ዩኒቨርሲቲ አንዱ የልቀት ማዕከልነቱ ኪነ ጥበብ ላይ ነው ያሉት በወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ልዩ ረዳት ዶክተር ሰይድ ሁሴን ሴሚናሩ መካሄድ ለዚህ እሳቤ መደላደል የሚፈጥር ነው ብለዋል። አርቱ ላይ ያተኮረ ስራ ነው እየተሰራ ያለው። ወሎ ዩኒቨርሲቲ አንዱ ሴንተር ኦፍ ኤክሰለንሳችን አርት ላይ ነው። አርት ደግሞ ወሎ ዩኒቨርሲቲና ወሎ የሚታወቁበት ሁኔታ ነው ያለው። ስለዚህ እንዲህ አይነት ኢንተርናሽናል ኢንጌጅመንቶቻችን ወሎ ዩኒቨርሲቲ ስኩል ኦፍ አርት ላይ ያለውን የሴንተር ኦፍ ኤክሰለንስ በናሽናልና በኢንተርናሽናል ደረጃ ከፍ ብሎ ቪዚቢሊቲው እንዲታይና የአርትን ፖዘቲቭ ኢምፓክት መጠቀም እንድንችል ማህበረሰባችንም ከፍ ብሎም በሀገር ደረጃም ኢትዮጵያም ተጠቃሚ እንድትሆን አርት እንግዲህ ብዙ ነገሮችን በተለይም ፒስ ቢልዲንግ ላይ ተያይዞ ካልቸርን ከማስተዋወቅ ጋር ተያይዞ ትልቅ ሚና ስላለው ይህንን የመጠቀም ፋይዳ ያለው ነው የዛሬው ሴሚናር። ኢንተርናሽናል ኦፊሳችንም እንዲህ አይነት ኢንጌጅመንቶችን በማምጣት ትልቅ ስራ እየሰራ ነው ያለ ነው። ወሎ ዩኒቨርሲቲ እንግዲህ በስኩል ኦፍ አርትም በሌሎችም ትልቅ ቪዚቢሊቲ ነው ያለው። ይህንንም አጠናክረን እየሰራ ነው ያለ ነው። በተለይ ካሁን በፊትም የስኩል ኦፍ አርት የልጅ ኢያሱ ፒስ ዲሞክራሲና ዲቨሎፕመንት የምርምር ተቋም ጋር በጋራ በመሆን አርት ፎር ፒስ የሚል ፕሮጀክት ነበረን ከዩኤስኤድ ጋራ በጋራ የሰራ ነው። በዛም ትልቅ ቪዚቢሊቲን አምጥተናል። የስኩል ኦፍ አርት ተማሪዎቻችንም ናሽናልም ኢንተርናሽናልም ሰዎች እየሆኑ ነው ያሉት። በዚህም ስራ በጣም ደስተኞች ነን። እንግዲህ ከዚህ በዘለለ እንግዲህ አሁን አርትን፣ የካልቸርን፣ ፒስን፣ የኢንተርናሽናል ሪሌሽንስን ቢውልድ በማድረግ አንጻር ያለውን ሚና የበለጠ ለመጠቀም ያስችለን ዘንድ እንዲህ አይነት ዛሬ የተዘጋጁ ሴሚናሮች ትልቅ ፋይዳ አላቸው። እኛ ደግሞ ከዚህ ከሴሚናሩ በዘለለ የኢንተርናሽናል ግንኙነታችን አጠናክረን እንቀጥላለን። ከመጡት ገስቶቻችን ከሁለቱ ፕሮፌሰሮች የመጡበትን ሚቺጋን ስቴት ዩኒቨርሲቲ ካሁን በፊትም የተለያዩ ኢንተርናሽናል ዩኒቨርሲቲዎች ጋራ በጋራ እየሰራን ያለ ነው። አሁንም ከነዚህ ተቋማት ጋራ የኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የመፈራረምና ከዛ የበለጠ ከነሱም ከኛም በጋራ የመጠቀም እድሎችን ለማስፋት ትልቅ ስራ እንሰራለን ብለን እንጠብቃለን። ስለዚህ የዛሬው ሴሚናር ለወደፊቱ ትልቅ መደላደል ይኖረዋል ብዬ ተስፋ አደርጋለሁ። በተለይ ከፈንዲቃ ባህል ማዕከል ጋር አብሮ መስራታችን ቱባውን የአካባቢውን ባህል ለዓለም አቀፍ ማህበረሰቡ ከማሳወቅ አንጻር ፋይዳው የጎላ እንደሚሆን ዶክተር ሰይድ ገልጸዋል። በቀጣይም ወሎ ላሊበላ ባህል ቡድንን በብዙ መልኩ በማጠናከር በኪነ ጥበቡ ላይ ጎልቶ እንዲወጣ እንደሚሰራም አስረድተዋል። ወሎ ማለት በሀርት ኦፍ ኢትዮጵያን አርት ማለት እንችላለን እና ለዛም ነው እኛ አንዱ ሴንተር ኦፍ ኤክሰለንሳችንን እዚህ ያደርገው። እንደምታውቁት አራቱ የሙዚቃ ቅኝኖች በዋናነት መነሻቸው ኦሪጂኔት ያደረጉት እዚሁ ወሎ ላይ ነውና በሙዚቃ፣ በቲያትሩ፣ በአርቱ አጠቃላይ የወሎ ቪዚቢሊቲ በጣም ከፍተኛ ነው በሀገር ደረጃ። ይህንን ደግሞ የበለጠ በኢንተርናሽናል ደረጃ ቪዚቢሊቲውን መጨመር ማጉላት እንፈልጋለን እና የእኛንም ኤክስፔሪያንስ ሼር ማድረግ እንፈልጋለን። እዚህ ጋር ጥንቃቄ መደረግ ያለበት አንዳንድ ጊዜ ያው ካልቸርን ስታስተዋውቅ ያለህን ዲፕ ኢንዲጂኒየስ ኖሌጅ በጠበቀ መልኩ መሆን መቻል አለበት ማለት ነው። አንዳንድ ጊዜ ያለህን ባህል መዘንጋትና መሳት የለብህም።
እኛ ኢትዮጵያ ወሎ አካባቢም እንደምታውቀው ብዙ አይነት ታንጀብልም ኢንታንጀብልም የሆኑ ሄሪቴጆች፣ ካልቸሮች፣ አርት ያለበት አካባቢ ነው እና ስለዚህ ይሄ ኢንዲጂነስ ኦተንቲሲቲውን በጠበቀ መልኩ ለዓለም አቀፍ ማስተዋወቅና እንደ አጠቃላይም ደግሞ የዓለም አቀፉ ማህበረሰብ ይሄ ወደ ኢትዮጵያ ሲመጣ ወደ ወሎ ዩኒቨርሲቲ ሲመጣ የሴንተር ኦፍ ፒስ ሴንተር ኦፍ ካልቸር ኤንድ አርት እንዲሆን እንፈልጋለን። ወሎና ወሎ ዩኒቨርሲቲ አርት ላይ እስከሰራህ ድረስ አርት ጋር የሚሰሩ ትልልቅ ተቋማቶችን ትልልቅ ኢንጌጅመንት ያላቸውን አብረሃቸው ብትሰራ ኮላቦሬት ብታደርግ እኛ ደግሞ ከምንም በላይ ዊ ስትሮንግሊ ቢሊቭ ኢን ዘ ፓወር ኦፍ ኮላቦሬሽን ኔትወርኪንግ ላይ እሱ ላይ ትልቅ እምነት አለንና በጋራ በመስራት ኔትወርኪንግ ጋር አጠንክረን እንሰራለን። ኢንተርናሽናል ኦፊሳችንም በዛ ልክ እየሰራ ነው። እንደምታውቁት ከፈንዲቃም ብቻ ሳይሆን ሌሎች ዓለም አቀፍ ኢንጌጅመንቶችም ጋር ወሎ ዩኒቨርሲቲ እየሰራና ትልቅ ኢምፓክት ትልቅ ቪዚቢሊቲ ያለው ተቋም ነው። ስለዚህ ይህንን አጋጣሚ መጠቀም እንችላለን ማለት ነው። በፈንዲቃ በኩል የወሎ ላሊበላ የኪነት ቡድን በኢትዮጵያ ትልቅ ስም ያለው ትልልቅ ስራዎችንም የሰራ ከወሎ ላሊበላ ኪነት ቡድንም ትልልቅ ሰዎች የፈለቁበት የባህል ቡድን ነው። ወሎ ዩኒቨርሲቲ ጋር በጋራ እየሰራ ነው እንደምታውቁት የሚገኘው። ስለዚህ የወሎ ላሊበላ እያደረግን ያለውን ትልቅ ሰፖርት አጠናክረን እንቀጥላለን። ዛሬም በትልቁ አክኖሎጂ ያደረግነው ወሎ ላሊበላ የኪነት ቡድን ከዚሁ ጋር ተያይዞ ነው። እንግዲህ ወሎ ላሊበላን ስናስታውስ ወሎ ላሊበላ ወሎ አካባቢ ያሉትን ብቻ ሳይሆን ፐርፎርም ሲያደርጉ እንዳያቸዋቸው አጠቃላይ የኢትዮጵያን ካልቸሮች የኢትዮጵያን ሚውዚክስ ፐርፎርም ማድረግ የሚችል ትልቅ አቅም ያለው የኪነት ቡድን ነው የወሎ ላሊበላ የኪነት ቡድን። እንደው በሀገር አቀፍ ደረጃም በኢንተርናሽናል ደረጃም መጠቀም የሚያስችልበትን ኢንጌጅመንት እንሰራለን። እንግዲህ አርቱ ጋር ስንሰራ ወሎ ላሊበላ ኪነት ቡድን ጋር ነው አብረን እየሰራን ያለ ነው። ይሄ ግልጽ ነው። ስለዚህ ወደፊት በምናደርጋቸው ኢንጌጅመንቶች እና ስራዎቻችን ሁሉ ወሎ ላሊበላን አብረን ይዘነው ነው የምንጓዘው። ከዚህ የበለጠ ጥሩ ኢምፓክት ፖዚቲቭ ኢምፓክት ትልቅ ኢምፓክት እንዲኖረው ተስፋ እናደርጋለን። ለዛም ከጎናቸው ሆነን አብረን እንሰራለን። ጅማሮ እጅግ የሚበረታታ ነው። ወሎን አንስተን ኪነ ጥበብን አለማንሳት አይቻልምና እንዲህ ደግሞ ዓለም አቀፍ ግንኙነትን በሚያበረታታ መልኩ በልዩ ትኩረት መሰራቱ ይበል የሚያሰኝ ነውና ወሎ ዩኒቨርሲቲ እያደረገ ላለው ተግባር ምስጋና ይድረሰው እንላለን።